ሴቶች ለጨዋታ ወይስ ለትዳር ብለው ወንዶችን እንዴት ይለያሉ? ብዙ ወንዶች ይሄን አያውቁም። ሴቶች አንተን ለጊዜያዊ መዝናኛ ብቻ የምትሆን ፋን ሰው ነህ ወይስ ህይወታቸውን ከአንተ ጋር የሚገነቡበት ባለቤት መሆንህን የሚወስኑት በሰከንድ ውስጥ ነው? መራራው እውነት ግን ይሄ ነው። ሉክህ ያማረ፣ በራስህ የምትተማመን፣ ምናልባትም እንደ ሞዴል የምታምር ልትሆን ትችላለህ። ግን አሁንም በሴቷ አእምሮ ለሽርሽር እንጂ ለቤት የማይሆን በሚለው ሳጥን ውስጥ ልትከተት ትችላለህ። ዛሬ ሴቶች ይህን ውሳኔ እንዴት እንደሚያሳልፉ፣ ምን አይነት ባህሪ ከቁም ነገር ተርታ ዲሊት እንደሚያደርግህ እና ሳትለማመጥ ወይም ቺኮችን ሳታባረር እንዴት ከጊዜያዊነት ወደ ዘላቂነት እንደምትሻገር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ምክንያቱም የመጨረሻዋ ነጥብ ወንዶች ሁል ጊዜ ኦፍላይን የሚሆኑባት ቸል የሚሏት ነጥብ ናት። ቪዲዮ ከተመቸክ ኡሁ ብለህ ጻፍ። እሺ እንቀጥል። ክፍል 1 የሴቶች ስውር ፊልተር። ሴቶች ቁጭ ብለው ይሄ ለትዳር ይሄ ደግሞ ለፈታ ብለው በሎጂክ አያሰሉም። ነገሩ የሚከናወነው በስሜትና በንቃተ ህሊና ነው። አብዛኛውን ጊዜ ወንዶችን በሁለት ጎጆዎች ይከፍላሉ። ለሽርሽርና ለፎቶ የሚሆን ግን ለረጅም ጊዜ አስተማማኝ ያልሆነ፣ የተረጋጋ እንደ አውራ የሚታመን ሃዝባንድ ማቴሪያል። ይህ ውሳኔ የሚጀመረው ገና በመጀመሪያው ሃይ ሲሆን መሰረቱም አንተ በምትሰጠው ባዶ ተስፋ ሳይሆን በተግባር በምታሳየው ዳታ ላይ ነው። ክፍል 2 በሴቶች አይን ለጨዋታ ብቻ የሚያደርግህ ምንድን ነው? ፋን መሆን መጥፎ አይደለም፣ ግን የሰፈር ቀልደኛ ብቻ ሆነ ከቀረህ እድልህ ይጣበባል። ከፍተኛ ጩኸት ግን ኔትወርክ የሌለው ወጥነት። ሳቢና ቀልደኛ ነህ፣ ግን የማይገመትና በስሜት የማይገኝ ነህ። ባንተ መገኘት ትደሰታለች፣ ግን ባንተ ላይ ተደግፋ ሪላክስ ማድረግ አትችልም። የዛሬን አውርደኝ ባይ መሆን። የምታወራው ስለ ግብዣ፣ ስለ ቫይብና ስለ ጫጫታ ብቻ ከሆነ የረጅም ጊዜ ሰው እንዳልሆንክ ብሮድካስት እያደረክ ነው። ኃላፊነትን መሸሽ። ነገሮች ቁም ነገር ሲሆኑ ወሬ የምታስቀይር ከሆነ ንቃተ ህሊናዋ ይሄ ልጅ ትሪፕ ነው እንጂ አይታመንም ይላታል። አድናቆት ለማግኘት መቅለስለስ፣ ቫሊዴሽን። ሁልጊዜም የእሷን ላይክ እና ትኩረት የምትለምን ከሆነ ክብርህን በራስህ እጅ አንኢንስቶል አድርገው ማለት ነው። ክፍል 3 ለትዳር የሚመጥን ሃዝባንድ ማቴሪያል የሚያደርግህ ምንድን ነው? እዚህ ጋር ነው ብዙ ወንዶች ግድያ የሚገጩት። ለትዳር መታጨት ማለት ሶለች ወይም ፋራ መሆን ማለት አይደለም። በጫና ውስጥ ኩል መሆን። ነገሮች ሲበላሹ የምታሳየው ምላሽ ይከታተላሉ። የተረጋጋው ወንድ ህይወትን መንዳት እችላለሁ የሚል ምልክት ይሰጣል። ግልጽ የህይወት አቅጣጫ። የግዴታ ሀብታም መሆን አይጠበቅብህም፣ ግን የሆነ ቦታ ላይ ለመድረስ ጉዞ ላይ መሆን አለብህ። ዓላማ ያለው ወንድ ለሴት ልጅ ሴኩሪቲ ይሰጣታል። ውጥነት። ዛሬም ነገም የምትገኝ ያልከውን የምታደርግ ከሆንክ ይሄ ባህሪ ከውጤት በላይ ቁም ነገር ያሰኝሃል። ወሰንና ለራስ ያለው ክብር። አይ ማለት የሚችል ንቀትን የማይታገስ እና ለጊዜ ዋጋ የሚሰጥ ወንድ ለቁርጠኝነት ተመራጭ ነው። ክፍል 4 ወንዶች የሚሰሩት ትልቁ ኤረር። ብዙ ወንዶች ወይ ሾትል መሆን አለብኝ ወይም ደግሞ የዋ መሆን አለብኝ ብለው ያስባሉ። እውነታው ግን በጣም ስታይል ያለው ወንድ ሁለቱንም ያጣምረው ነው። ተጫዋች ግን መርህ ያለው፣ በራስ የሚተማመን ግን አስተማማኝ መሆን አለብን። ሴቶች ሁከት አይፈልጉም፣ መሰልቸትንም አይወዱም። የሚፈልጉት በስርዓት የሚነድ እሳት ነው። ክፍል 5 ከተጫዋች ወደ ቁም ነገር መሻገር። አንዴ ለጨዋታ ብቻ ተብለህ ሌብል ከተደረግሽ ለመከየር ከባድ ቢሆንም አይቻልም ማለት አይደለም። ለውጡ የሚመጣው በመለማመድ ሳይሆን ደፕት በማሳየት ነው። አሳዳጅ መሆንህን አቆም። ትኩረትህን ዓላማ ላይ አድርግ። ስለ ራስህ ማብራሪያ እንደ ጋዜጠኛ መስጠት አቆም። ለራስህ ክብር ሰጥ፣ ሰልፍ ሪስፔክት። ክፍል 6 የሌቭል አፕ አስተሳሰብ። ፈጽሞ እንዴት እንድትወደኝ ላድርጋት ብለህ አትጠይቅ። ይልቁንም እኔ ለረጅም ጊዜ የሚመረጥ ወንድ ነኝ ወይ ብለህ ራስህን ጠይቅ። ሴቶች በቃላት አይረኩም፣ በባህርህ ክላስ ነው ምላሽ የሚሰጡት። ማጠቃለያ፣ ጠንካራ መልእክት። ሴቶች አንተን ተጫዋች አድርገው ካዩ መጥፎ አይደለም፣ ምክንያቱም አትራክሽን አለ ማለት ነው። አሁን ያንተ ስራ ዲሲፕሊንና ስሜታዊ ብስልሰትን መጀመር ነው። ያን ጊዜ ጨዋታ ወደ ክብር ይለወጣል።
ክብር ደግሞ ወደ ቀልድ ያመራል። ይህ መልእክት ከገባ ኮሜንት ላይ ኡሁ ብለህ ጻፍ። እሺ ደገምኩት። እሺ የፈለከውን ጻፍ። ከመዝናኛነት ወደ ቁም ነገረኛ ወንድነት መሸጋገሪያ መንገዶች። መፍትሄው ሴቶች አንተን እንደ ፈን ወይም እንደ የፓርቲ ሰው ብቻ የሚያዩ ከሆነና ለቁም ነገር ስኪፕ እያደረጉ ከሆነ ይሄ ቪዲዮ ላንተ ነው። ዛሬ ስለ ችግሩ መተንተን አቆመን ወደ መድኃኒቱን እንገባለን። ሳትለማመጥ እንደ ጥላ ሳትከተል ወይም ማንነትን ሳትቀይር እንዴት ከጊዜያዊ ቫይብ ወደ ዘላቂ ክብር እንደምትሸጋገር የሚያሳዩ መፍትሄዎች እንነግርሃለሁ። በጥንቃቄ ተከታተል፣ ምክንያቱም አብዛኛው ወንድ ይህን አያውቀውም። ደረጃ 1 እንድትመርተኝ ብለህ አትከለስለስ። መጀመሪያ ትመጥነኛለች ወይ ብለህ መርምር። የመጀመሪያው ለውጥ የሚጀመረው ከውስጥህ ነው። አብዛኛው ወንድ እንዴት አድርጌ ማትሪክስ እንደሚያልፍ ተማሪ ልውደድላት ብሎ ይጨነቃል። ሃይ ቫልዩ ወንድ ግን ይህች ሴት ለኔ ትመጥነኛለች ወይስ ዝም ብላ ዳታ የምታስጨርሰኝ ናት ብሎ ያስባል። ይህ አስተሳሰብ ባህርህን ወዲያውኑ ይቀይረዋል። አሳዳጅ መሆንህን ስታቆም ድምጽህ ይረጋጋል። ልለምንሽ የሚል ሽታ ይጠፋል። አንተ ኦዲሽን ላይ ያለህ ተወዳዳሪ መሆንህን አቆመ ዳኛ መሆን ትጀምራለህ። ደረጃ 2 በሷ ዙሪያ የማይዞር ቢዝነስ ይኑርህ። ሴቶች በአንተ ዙሪያ የሚዞሩ ወንዶች ቁርጠኝነት አይሰጡም። ሴቶች የሚወዱት የራሳቸው ኔትወርክ ያላቸውን ወንዶች ነው። በየቀኑ የምትሰራበት ግብ ሊኖርህ ይገባል። የግድ ሚሊዮነር መሆን አይጠበቅብህም፣ ግን እንቅስቃሴ ላይ መሆን አለብህ። ህይወትህ በስራ የተሞላ ሲሆን ይበልጥ ማራኪ ትሆናለህ። ምክንያቱም እሷ ያንተን ዓለም ትቀላቀላለች እንጂ አንተ የእሷ ተከታይ አትሆንም። ህይወትህ በእሷ ላይ ብቻ ከተነጠለጠለ እንደ ባላንስ ቶሎ ትቆርጥብሃለች። ደረጃ 3 ስሜትህን መግዛት ማስተር ኢሞሽናል ኮንትሮል። በተጫዋችና በቁም ነገረኛ ወንድ መካከል ያለው ትልቁ ልዩነት ይሄ ነው። ተጫዋች ወንድ በስሜት ይገፋፋል። ትንሽ ነገር ሲነካው እንደ አላርም ይጮዋል። ጠንካራ ወንድ ግን እንደ በረዶ የቀዘቀዘ ምላሽ ይሰዳል። ይህንን ተለማመድ። በስሜት አትከራከር፣ ብዙ አታብራራ። ስሜቶች በረቱበት ሰዓት ዝምታን መምረጥ ባለስልጣን ያሰኝሃል። ራሱን ማቆጣጠር የማይችል ወንድ ለቤት አይሆንም። ደረጃ 4 ግልጽ የሆኑ ወሰኖችን ወይም ባውንደሪስ አስምር። ወሰን ማበጀት ማለት ዛኬ ወይም ቦክስ አይደለም። ወሰን ማለት መርህ ነው። ለምሳሌ ንቀትን አትታገስ። ዛሬ መታ ነገ የምትጠፋ ከሆነ ባይ ባይ በላት። ወሰንህን በጩኸት ሳይሆን በተግባር አሳይ። ይህ ባህርህ ትኩረት ለማግኘት ሲሉ ሁሉንም ነገር ከሚታገሱ ለስላሳ ወንዶች ወዲያውኑ ይለይሃል። ደረጃ 5 አቅጣጫ ይኖርህ። ገና ፎቅ ባትሰራም እንኳን ሴቶች ዛሬውኑ ቪላ እንድትሰራላቸው አይጠበቅብህም፣ ግን ቢያንስ ካርታው ሊኖርህ ይገባል። ለምን እንደምትለፋ ማወቅ አለብህ። አላማ ያለው ወንድ ገና ተራራውን እየወረደ ቢሆንም እንኳን እንደ አለት የጸና ነው። አቅጣጫ የሌለው ወንድ ግን እንደ ታክሲ ዝም ብሎ ይዞራል እንጂ የራሱ መድረሻ የለውም። ደረጃ 6 ተጫዋችነትን ከዲሲፕሊን ጋር አጣምሮ። ምስጢሩ እዚህ ጋር ነው ያለው። ቀልደኝነትን አትግደለው፣ እንደ አካዳሚክ አትቆዝምን። ቀልደኛና ዘናጭ ሁን፣ ግን ደግሞ መርህ ይኑርህ። ቀልድ መሳሳብን ወይም አትራክሽንን ይፈጥራል። ስርዓት ደግሞ እምነትን ይገነባል። ሁለቱ ሲጣመሙ ቁርጠኝነት ይመጣል። ደረጃ 7 ስለማንነትህ ጋዜጣ አትዝረጋ። ማንንም ስለማንነትህ ማሳመን አይጠበቅብህም። እኔ እኮ ቁም ነገረኛ ነኝ ብለህ ፕሮፖዛል አታቀርብ። ስሜታዊ የሆኑ ድርሰቶችን በቴሌግራም አትላክ። ተግባራዊ ነገር በጊዜ ሂደት የምታሳየው ጥንካሬ ከማንኛውም ቃል በላይ ላውድ ስፒከር ሆኖ ይጮሃል። ደረጃ 8 መተው ወይም ዋኪንግ አዌይ መቻልህን አሳይ። ይህ የመጨረሻውና ከባድ ፈተና ነው። አንዲት ሴት ካልገመገመችህ ወይም ጌም የምትጫወትብህ ከሆነ በሰላም ራቅ። ሳትቆጣ እንደ ፊልም ድራማ ሳትሰራ በክብር ራቅ። አንድ ወንድ ማይመቻውን ነገር በሰላም ትቶ መሄድ መቻሉ ዋጋውን ሰማይ ላይ ይዘግረዋል። ማጠቃለያ ጠንካራ መልእክት። እውነቱ ይሄ ነው። ሴቶች ቁርጠኝነት የሚሰጡት ስለ ልመናቸው አይደለም፣ በአንተ ዙሪያ ደህንነትና ክብር ሲሰማቸው ነው። ቁም ነገረኛ ወንድ የምትሆነው ፊትህን አኩርፍረ መዋል ሳይሆን በህይወትህ በመግነባት ስሜትህን በመግዛት እና ራስህን በማክበር ነው።
ይህን ካደረግ ሴቶች ቁም ነገረኛ ነህ ወይ ብለው አይጠይቁህም። ይልቁንም እኔ ለዚህ ወንድ ሚስት መሆን እችላለሁ ወይ ብለው ራሳቸውን ይተራራሉ። ሰብስክራይብ ማድረግህን እንዳትረሳ።